ሰላም ኢትዮጵያውያን ይህን ቪዲዮ ለዮኒ ማኛና ለሱ መሰሎች አድርሱልኝ። ሲያሻ ሙስሊሞችን ተናገራለህ፣ ሲያሻ ክርስቲያኖችን፣ ሲያሻ ባለስልጣኖችን እንዲሁ እንደዘበራረክ አረጀ። ቲክቶክ መግባት ባይደው ግዴታ አይደለምና ቲክቶክ ባገባስ እንደኔ ሐሳብ እንደ ወንድም ቲክቶክ ባገባስ። ያው እናንተም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ያው እንደ ሐሳብ ነው። ሁላችሁም ኮፒ ሊንክ ሼር እያረጋችሁ ይሄን ሰውዬ የሚለውን ሰምተን እንመለስ። በዚህ ቂጧን ላጋሜ ለከፈተ ሸርሙጣ አማራ አሁን ገንዘብ እየተዋጣለት ነው። መገደል ነው ያለባት እያልኩ እኮ እንደ ልጇ ትገደል ነው ማለት። ለምን ቂጧን ላጋሜ ስለከፈተች በሚወግ እንግዲህ የሚለውን ሰምታችኋል። ሁላችሁም ጋይስ የዚህን ሰውዬ አካውንት ሪፖርት ሁሉንም ነገር የሚደረገውን እያረጋችሁ አካውንቱን በማዘጋት ከቲክቶክ ምድር እንደዚህ አይነቶችን የሶሻል ሚዲያ ደፋሪዎችን ማስወገድ አለብን። ሁላችሁም ኮፒ ሊንክ ሼር እያረጋችሁ ዛሬ ደግሞ መንገድ ላይ ያሉ እናቶችን ድንገት ይሄን ብር ፊት ለፊታቸው በማስቀመጥ ሰርፕራይዝ እናደርጋለን። ተከተሉ። አለይ ታወለላ በእንደዚህ አይነት ቪዲዮ አይታችሁኝ አታውቁም። በጣም ያስከፈኝ ዛሬ ቀን ይወላ የተበላሸበት ቪዲዮ ነው ማሳያችሁ። እዩት። በትንሹ ልንገራችሁ። አንድ ወጣት ስለ አምላኩ ስለ እግዚአብሔር ስለመሰከረ ይሄኛው ደግሞ አትመሰክርም ከኔ ቤት ውጣ ብሎ እየመታ ሲያስወጣው ነው። የሚመታው ሰው ግን እየሳቀ ሊያቅፈው ሁላ ሞክሯል። እና ያው አሸናፊ ነው የተመታው ልጅ አሸናፊ ነው። ስለ እግዚአብሔር ስለተናገረ እንደዚህ መመታት አይገባውም። ለሁሉም ብቻ ፈጣሪ ይፈርዳል። በጣም ስላስከፋኝ ነው ይሄን ቪዲዮ የሰራሁት። ሰላም ኢትዮጵያውያን፣ ለሰዎች እንድረስ የሚል ፕሮግራም ለመጀመር ዝግጅቴን ጨርሻለሁ። በዚህ ፕሮግራም ላይ በህመም አለ የምትሉት የኢትዮጵያ ህዝብ ሊረዳው ይገባል የምትሉትን ሰው በ0939055178 ይህንን ቁጥር ቴሌግራም ላይ ሴቭ በማድረግ ትንሽ ቪዲዮና ከነ ማስረጃው ላኩልኝ። በሳምንት አንድ ቀን የእናንተን ቪዲዮ ወደ ኢትዮጵያ ህዝብ አደርሳለሁ። ኢትዮጵያውያንም ይህንን መልካም ሐሳብ አብራችሁን በመደገፍ ላይክ፣ ኮፒ ሊንክ እና ሪፖስት እያደረጋችሁ ለብዙ ኢትዮጵያውያንና ደጋግ ህብረተሰቦች እንዲደርስ አድርጉልኝ። በምታልፍበት ቆሜ መብራቶቼን አብርቼ ነጩን ልብስ ተሸልሜ የዳዊት ልጅ ሆይ ግባ ኢየሱስ። ሰሞኑን መነጋገሪያ ከሆነው ከእፎይ ጉዳይ ጋር በተያያዘ የተወሰነ ነገር ለማለት ነው የመጣሁት። እንግዲህ ይሄ ከሐሰተኛ ንግግር ከጥላቻ ንግግር የሌላን ሃይማኖት ባህል እና እምነት ካለማክበር ጋር በተያያዘ በጣም በርካታ ቪዲዮ ነው የሰራሁት። ወደ ኋላ ሄዳችሁ ልትመለከቱት ትችላላችሁ። እንግዲህ በእፎይ ጉዳይ እፎይ ምንም ይበል ምንም የሃይማኖት ተከታዮች ነብዩ መሐመድን በተመለከተ የተባለው ነገር ተገቢ አለመሆኑ በማንሳት በጣም አስቆጥቷቸዋል፣ ተቆጥተዋል። ይሄ ብቻ የተባለው ነገር ስህተት ለመሆኑ እንደ አንድ ማሳያ ልንወስደው እንችላለን። የተባለው ነገር ትክክል ነው ትክክል አይደለም የሚለውን እንደ አንድ መመዘኛ ልንወስድ እንችላለን። በኋላ ደግሞ የተባለው ነገር በትክክል እንዴት ነው የተገለጸው የሚለውን በማየትም የነገሩን ተገቢ አለመሆን ለማየት እንችላለን። እንግዲህ ይሄ ወንጀል ነው ወይ ከህግ አኳያ እንዴት ይታያል? ደጋግሜ ስለዋራሁት እሱን ባጭሩ ብቻ ብዬ ልለፍ። የሌሎችን ሰዎች ሃይማኖት ማንቋሸሽ የሌሎችን ሰዎች የተከበሩ ሰዎች አይደሉ። ነዋያተ ቅድሳት የሚባሉት ቅዱሳን ዕቃዎች የሚባሉት እነሱ እንደ የተከበሩ ነገሮች እንደ ቅዱሳን ነገሮች የሚቆጥሯቸው ነገሮች በሙሉ ማንቋሸሽና መስደብ ወንጀል ነው። እሱ ሳይሆን ጉዳዩ ይሄ ነገር ለምንድነው በዚህ ልክ እየተስፋፋ ያለው? ለምንድነው ሊታረም ያልቻለው? ለምንድነው ከእንደዚህ አይነት ነገሮች ጀርባ እያንዳንዱን ነገሮች ስንፈትሽ ከጀርባ በሺዎች የሚቆጠሩ በሚሊዮን የሚቆጠሩ ሰዎች ያሉት? የሆኑ ሰዎች በሆነ ነገር ላይ ማንቋሸሽ ተግባር ሲፈጽሙ እነሱን የሚረግፉ በሚሊዮን የሚቆጠሩ ሰዎች አሉ። ምንም አጠራጣሪ አይደለም። ይሄ ማለት አደገኛ ነው ማለት ነው።
ይሄ አሁን ከዚህኛው የሰዎችን ሃይማኖት አንቋሸሻችሁ ከሚለው ነገር ከፍ ብሎ ሄዶ የሰው ህይወትን ማሳጣት፣ ንብረትን ማውደም፣ የእርስ በርስ ግጭት መፍጠር ወደሚባል አደገኛ ነገር ሊያድግ ይችላል። ስለዚህ የሃይማኖት ክርክር የምናደርግ ሰዎች በምንከራከርበት ጊዜ ካፋችን የሚወጣው ቃል የታረመና ሌላውን ሰው በምክርና በሐሳብ ልውውጥ ለማሳመን የሚደረግ ጥረት እንጂ መሆን ያለበት ያንን ሰው በማንቋሸሽና በማዋረድ ወይም የዛ ሰው እምነትና አስተሳሰብ የሆነውን ነገር በማዋረድ አይደለም ሊደረግ ወይም ሊከወን የሚገባው። የዛን ሰው የሆነውን ነገር በማዋረድስ ያንን ሰው ማምጣት ይቻላል ወይ? በርግጥ እንደ አንድ ሃይማኖተኛስ ጉዳዩን ከተመለከት ነው ሃይማኖተኝነታችንስ ይፈቅድልናል ወይ? ሌሎችን ማንጓጠጥ፣ ለሌሎች ክብር አለመስጠትስ ሃይማኖታችን የሚፈቅድልን ነገር ነው ወይ? ሁላችንም እንደ እምነታችን ማለት ነው። አምላካችን የምንለውስ በርግጥ እንዲህ አይነቱን ነገር እንድናደርግ ነው ወይ ይፈልጋል ወይ ብለን ራሳችንን መጠየቅ መቻል አለብን ብዬ አስባለሁ። ያለበለዚያ ይሄ ጉንጭ አልፋ የሆነ ካሰብነው ልናገኝ ካሰብነው ትርፍ ይልቅ ኪሳራ ይዞ የሚመጣ ቅድም ያልኳቸውን ነገሮች የሚያመጣ ሁኔታ ነው። ስለዚህ የማይሆን ነገር ስናይ አንደኛ ዛሬ የሙስሊሞች ተራ፣ ነገ የክርስቲያኖች፣ ነገ የሌላ ሃይማኖት ተከታዮች ተራ የሆነ በደልን ወይም ጉዳት ማስከተልን ተራ በተራ መሸከምን ከማትረፍ ውጪ የምናገኘው ነገር የለም። ከዚህ በፊት በክርስቲያኖች ላይ ሲደረግ እርስ በርስ በጋራ ኖ ማለት ካልቻለ አይ ዛሬ የኛን አይመለከትም እንደውም እንኳን አደረክ እሰይ ስንል እኛ ላይ ሲመጣ ደግሞ ኖ ለምን ተነካን ማለት የለብንምና ሁሌ እርስ በርስ ትክክል ያልሆኑ ኃጢአት ይሆኑ ወንጀል ይሆኑ የማያርሙ የማያንጹ ነገሮች ሁልጊዜም በዋጭሩ ኖ ማለት መቻል አለብን። እንደዚህ አይነት ሁኔታዎች በሚከሰቱበት ጊዜ ደግሞ እንግዲህ መከሰታቸው አይቀርም ነገም ከነገ ወዲያም፣ ምክንያቱም ችግሩ ጥልቅ ስለሆነ መፍትሄ የምንሰጠው በህግና በህግ መሆን መቻል አለበት። በራሳችን እጅ ፍትህን መውሰድ የለብንም። እንደዛ የምናደርግ ሆነ ነገሩን እናባብሰዋለን። ስለዚህ በስሜታዊነት በቁጣ ወይም ደግሞ ከነገሩ መበደል የተነሳ ይሄን ነገር በራሳችን እጅ ለማከናወን መሞከርም አደገኛ ነው የሚሆነው። የበለጠ ችግሩን ማክፋት በዛ ላይ እንደውም ሌሎች ሰዎች እንዲነሱ ማድረግ ስለሚያመጣ በዚህ ነገር ላይ በጣም መጠንቀቅ ያስፈልጋል ብዬ አስባለሁ። አንድ ያየሁትን ቪዲዮ አውርቼ ላጠናቅ። የኢትዮጵያ አየር መንገድ ውስጥ አንድ ጭስ ይነሳና ሰዎች ከጭሱ የተነሳ አውሮፕላኑ ይወድቃል በሚል ፍርሃት ጸሎት ወደ አምላካቸው ያደርሳሉ እና የቪዲዮ በማህበራዊ ድረገጽ ተሰራጭቷል። እና በዚህ ጊዜ ሰዎች ቪዲዮ ውስጥ ሰዎቹ እንኳን ዳኑ ወይም ደግሞ እንደየ ሃይማኖታቸው ቴንኪዩ አይደለም እያሉ የነበረው አይ እነሱ ካሉት አምላክ በተቃራኒ አይ ያዳነህ እኮ እሱ አይደለም እከሌ ነው እያሉ ይሄ ርካሽ የሆነ የሃይማኖት ትርፍ ለማግኘት አይደል ፖለቲከኞች ይላሉ አይደል ርካሽ የሆነ የፖለቲካ ትርፍ ለማድረግ ተብሎ የተደረገ ነው የሚሉት አይነት ሃይማኖትም ላይ እንደዚህ አይነት ነገሮች አሉ። እና አንዳንዴ ስለ ሃይማኖታችን የምናወራው ከሃይማኖታችን ቀናይነት የተነሳ ነው ብሎ ለማለት ከሚያስችለው ወተን ይሄ መታበይ የኔ ይበልጣል የኔ ነው ትክክል ብሎ እንትን ከማድረግ የመጡ ነገሮች ይታያሉ እዚህም እዛም። ስለዚህ እነዚህ ነገሮች በጋራ በሚያንጽ መልኩ አደጋ በማያስከትል መልኩ ነው ልናርማቸው የሚገባው። ሰላም እንዴ ፈልፈሉ እንዴት ነህ? አቤት ወዴት ነው? ከቤተ ክርስቲያን ወደ ቁርስ አይብልብሉና ቁርስ ልበላ ባይሆን አሁን ይኸውልህ ቁርስ የለ ነፍሴ የሚያስብል ነገር ላሰራ አዲስ ምግብ ነው እንዴ ፈልፈሉ? ከቤትም ጋር ተውናስተው ይሁንሽ ይኸውልህ እንግዲህ ፈልፈሉ አሁን ያለንበት ቤተ ክርስቲያን የካባዶ ጂ7 መብረቁ ቅዱስ ሚካኤል ቤተ ክርስቲያን ነው። እንግዲህ ይኸውልህ እንደምታየው የቤተ ክርስቲያኑ ይዞታ ትንሽ ነው በጣም እና ለአገልግሎት አይመችም። እንግዲህ የአገልግሎት እንግዲህ ይዞታውን ለማስፋፋት ደግሞ ይኸውልህ እዚህ ጋር የምትመለከተው በግል ይዞታ ስር ያለ መሬት ነው። እንግዲህ እሱን ለመግዛት አቀማጣች ቤተ ክርስቲያን ነው እና እንግዲህ አሁን ሁላችንም ትንሽ ትልቁ አዛውንቱ ህፃናት ሁሉም አንድ ላይ ድጋፋቸው ያስፈልጋልና ከስር በምናስቀምጠው አካውንት የቻላችሁትን ድጋፍ አድርጉ። የኔንም ማስገቡልኝ። ተው ከኔ ጀመር። እሺ ከኔ